ሄሎ ኤቭሪዋን እንዴት ናችሁ? ዛሬ ደግሞ በፓርት 3 ኤስኤምሲ ስትራቴጂ ፉል ኮርስ ተገናኝተናል ማለት ነው። በዚህ ቪዲዮ ደግሞ የምናየው ምንድን ነው ስለ ኮንቴንት ወይም ደግሞ ስራውት ፉል ኮርስ የምንማራቸውን ነገሮች የምናያቸውን ነገሮች እዚህ ጋር በአጭሩ ኤክስፕሌን አድርግላችኋለሁ። ከዛ በኋላ ደግሞ ሞስት ኢምፖርታንት ብዬ የማስበውን ኮንሴፕት የማሳያችሁ ይሆናል። እሱ ምንድነው ኢምፐልስ እና ኮሬክሽን። ስፔሻሊ ማርኬት ስትራክቸርን ለማጥናት የሚጠቅማችሁ ኢምፐልስ እና ኮሬክሽን ነው። ኢምፐልስ እና ኮሬክሽንን ካወቃችሁ ማርኬት ስትራክቸር ኢዝ ጎይንግ ቱ ቢ ኢዚ ፎር ዩ። ዛሬ የምናየው ስለ ኮንቴንት ነው። ስራውት ፉል ኮርስ ምንድን ነው እዚህ ጻፍ ላይ ወይም ደግሞ እዚህ ኮርስ ላይ ልናይ የምንችለው የሚለውን ነገር እናያለን። ከዚህ ባለፉት ቪዲዮዎች ላይ የተወሰኑ ነገሮች ስለ ራሴ በተጨማሪም ደግሞ ኤስኤምሲ ትሬደሮች ስለሚጠቀሟቸው ነገሮች በአጭር የምንጠራቸው ነገሮች ማርኬት ላይ ግር እንዳይላችሁ፣ ማለትም ስራውት ኮርስ ስጠቀማቸው ስጠራቸው ግር እንዳይላችሁ፣ በአጭር ተጽፎ ስታዩ ምንድናቸው ብላችሁ ግራ እንዳይገባችሁ ብዬ ነው ያሳየኋችሁ ማለት ነው። በዛሬ ቪዲዮችን ላይ ደግሞ ስለ ኮንቴንት ማለትም በዚህ ኮርስ የምናያቸውን ኮንቴንቶች ነው የምናየው። በመጀመሪያ እዚህ ጋር እንደምትመለከቱት ትሩ ዲስፕሌይ ኦፍ ማርኬት ስትራክቸር። ማርኬት ስትራክቸር ምንድን ነው? እንዴት ነው አይዴንቲፋይ የምናደርጋቸው? ምንድን ነው በአጭሩ ማርኬት ስትራክቸር የሚለውን ነገር እናያለን። ይህንንም አንድ ላይ ከአድቫንስድ የሆነ ኤስኤምሲ ዲቴይልስ ጋር ነው አንድ ላይ ማሳያችሁ ማለት ነው። በተጨማሪም ደግሞ እንዴት ሃዮችን፣ ሎዎችን፣ ሊኩዊዲቲ የሚቀመጥበትን ቦታ እንዴት ማርክ እንደምታደርጉ፣ እንዴት ሜን ሃይ ሜን ሎ የሚባሉ ነገሮች አሉ። እነዛ ሊኩዊዲቲ ያለባቸው ቦታዎችን እንዴት ማርኬት አንት እንደሚያደርጋቸው ኦን ቻርት ነው ማሳያችሁ ማለት ነው። በቻርት ኤግዛምፕልም የማሳያችሁ ይሆናል ማለት ነው። ስለዚህ ቲዮሪ ብቻ የሆንባችሁ ማለት ነው። በተጨማሪም ደግሞ ዲፊኒሽን ኦፍ ኮሬክሽን ኖት ኦንሊ ኮሬክሽን፣ ስለ ኢምፐልስም የምናይ ይሆናል። ኮሬክሽን እና ኢምፐልስ ምንድነው? ይሄ የመጀመሪያው ፓርት ላይ እናያለን ያልኳችሁ ነው። ዲፊኒሽን ኦፍ ኮሬክሽን፣ ቫሊድ የሆነ ኮሬክሽን ምንድነው? ፎልስ ኮሬክሽኖችም አሉ በዚህ አጋጣሚ። እነዛም ፎልስ የሆኑ ኮሬክሽን ማለትም ማርኬት ዳውን ትሬንድ ሆኖ እያለ ኮሬክሽን መስለው ኮሬክት ያደረጉ መስለው ነገር ግን ሳያደርጉ የሚንቀሳቀሱ ሙቭመንቶች አሉ። ስለዚህ እነዚህን እንዴት ነው አይዴንቲፋይ ማድረግ የምንችለው የሚለውንም አሳያችኋለሁ። በመቀጠል ደግሞ ሃው ቱ ዲተርማይን ኮሬክት ብሬክ ኦፍ ስትራክቸር እና ቼንጅ ኦፍ ካራክተር። ስፔሻሊ ዌን ኢትስ ካም ቱ ወደ ኢንትሪ ኤሪያ ፋይናሊ ኢንተር ልናደርግ ትሬዱን ስንፈልግ ከኢንትሪ በፊት የምናያቸው ነገሮች ናቸው እነዚህ። ቼንጅ ኦፍ ካራክተር ማርኬቱ ላይ ኤኒ ታይፕ ኦፍ ስትራቴጂ ላይ ቼንጅ ኦፍ ካራክተር ኮንፊርም መደረግ አለበት ኢንትሪ ለመግባት አይደለ? ኖት ኦንሊ ኤስኤምሲ። ብሬክ ኦፍ ስትራክቸርም እንደዛው። ስለዚህ እነዚህ እንዴት ናቸው የሚሰሩት? ኮሬክት ናቸው? ቫሊድ የሆነ ቼንጅ ኦፍ ካራክተር፣ ኢንቫሊድ የሆነ ቼንጅ ኦፍ ካራክተር፣ ቫሊድ የሆነ ብሬክ ኦፍ ስትራክቸር ምንድን ነው? ኢንቫሊድ የሆነውስ ብሬክ ኦፍ ስትራክቸር ምን ሲሆን ነው? እንዴት ነው የሚለውን በቻርት ኤግዛምፕል እንዲሁም ደግሞ በቲዮሪ የማሳያችሁ ይሆናል ማለት ነው። በመቀጠል ደግሞ እንዴት ኦርደር ፍሎን፣ ኦርደር ብሎክን፣ በተጨማሪ ደግሞ ፎልስ ብሬክአውት የሚባሉ ነገሮች፣ ኢምባላንስን፣ ኢንስቲቱሽናል ፈንዲንግ ካንድል ያልኳችሁን ነገር እንዴት አይዴንቲፋይ ማድረግ እንደምትችሉ፣ ምንድን ናቸው፣ የት ነው የሚፈጠሩት፣ እንዴት ይፈጠራሉ፣ እንዴት ተፈጥሮ ነው ቫሊድ የሚሆኑት፣ እንዴት ሆነው ሲፈጠሩ ነው ኢንቫሊድ የሚሆኑት የሚለውን ስለ ኦርደር ፍሎ፣ ስለ ኦርደር ብሎክ፣ ስለ ፎልስ ብሬክአውት፣ ኢምባላንስ ምንድን ነው፣ ካንድልስ ወይም ደግሞ ኢንስቲቱሽናል ፈንዲንግ ካንድል ምንድነች፣ ለምንድን ነው የምትፈጠረው፣ እንዴት ነው የምትፈጠረው፣ እንዴት ነው እሷን ማርክ ማድረግ የምንችለው የሚለውን የምናይ ይሆናል ማለት ነው ስራውት ኮርስ። በመቀጠል ደግሞ በጣም ትልቁን ቦታ ይዛል ብዬ ያሰብኩት ኢትስ ሊኩዊዲቲ። ማንኛውም ሰው ሊኩዊዲቲን ካወቀ ማርኬት ላይ አይከብደውም ማርኬት አይደንቲፋይ ለማድረግ። ስለዚህ ስለ ሊኩዊዲቲ which is ማርኬት ሀንት የሚያደርገውን ነገር ኤቭሪ ታይም ማርኬት ጎስ ቱ ሊኩዊዲቲ አይደለ? ሊኩዊዲቲ ምንድን ነው? የሪቴል ፓተርን ሊኩዊዲቲ ምንድን ነው? ስማርት መኒ ትራፕ ወይም ደግሞ ኢንዱስመንት የምንለው ምንድን ነው? ስማርት መኒ ትሬደሮች እንዲሁም ደግሞ ሪቴል ትሬደሮች ትራፕ የሚደረጉበት ኤሪያ። ስፔሻሊ ይሄኛው ስማርት መኒ ትራፕ የሚለው ኮንሴፕት ሉዝ እያደረጋቸው ያላችሁ ልጆች ካላችሁ ወይም ደግሞ ትሬድ ልክ እንደገባችሁ የእናንተን ኤስኤል ነክሶ ማርኬቱ ትክክለኛውን ዳይሬክሽን ወይም ደግሞ እናንተ የፈለጋችሁት ዳይሬክሽን የሚሄድ ከሆነ ዩ አር ዩዚንግ ቱ ትራፕ ማለት ነው። ትራፕ ውስጥ ናቸው ማለት ነው። ስለዚህ የቱ ጋር ነው ትሬድ መግባት ያለብኝ? እናንተ እየገባችሁ ያላችሁበት ኤሪያ ያላለቀበት ወይም ደግሞ ማርኬት እንቅስቃሴውን ያልጨረሰበት ኤሪያ ላይ ነው። ስለዚህ የቱ ጋር ነው ትሬድ መግባት ያለብኝ የሚለውን ነገር የምናይበት አይዲያ ነው ማለት ነው። ይሄ እንዳልኳችሁ ቅድምም ኤስኤላችሁ ተነክቶ የእናንተን ዳይሬክሽን የሚሄድባችሁ ልጆች ስፔሻሊ ለዚህኛው ኮንሴፕት ወይም ደግሞ ለዚህኛው ክፍል ዲፕ የሆነ ታይም መስጠት አለባችሁ። ዲፕ የሆነ አናሊሲስ እዚህኛው ላይ መስራት አለባችሁ። ይህንንም የምናይ ይሆናል። ኢንዱስመንት ሞቲቬሽን፣ ኢንዱስመንት ተፈጥሮ። ኢንዱስመንት ተፈጠረ ማለት ያው እናንተን ትራፕ አድርጎ ትክክለኛውን እንቅስቃሴ ሊያደርግ ነው። በባለፈውን ቪዲዮ እንደነገርኳችሁ ኢንዱስመንት ማለት ኢትስ አዌኪንግ አይደለ? ማርኬቱ ወይም ደግሞ ኢንስቲቱሽናል እና ሄጅ ፈንዶች እንዲሁም ደግሞ ባንኮች እንቅስቃሴ ከማድረጋቸው በፊት ለኤስኤምሲ ትሬደሮች ሊሆኑ ይችላል ትሬደሮች ሊንቀሳቀሱ እንደሆነ የሚገልጹበት ነገር ምንድን ነው? ኢንዱስመንት ነው። ኢንዱስመንት ኮንፊርም ሳናደርግ ማንኛውም አይነት ኤስኤምሲ ትሬደሮች ኢንተር አናደርግም ማለት ነው። ከዛ በፊት ኢንተር ካደረግን ትራፕ እንደረጋለን ማለት ነው። ሜንሊ ደግሞ ስለ ሴሽን ሊኩዊዲቲ እና ስለ ዴይሊ ካንድል ሊኩዊዲቲ ወይም ደግሞ የዴይሊ ካንድል ሃይ፣ ፕሪቪየስ ዴይ ሃይ፣ ፕሪቪየስ ዴይ ሎው እንዲሁም ደግሞ ሴሽን ሊኩዊዲቲ ደግሞ የኤዥያን ሎው፣ ኤዥያን ሃይ፣ ለንደን ሎው፣ ለንደን ሃይ እንዲሁም ደግሞ ኒውዮርክ ሃይ፣ ኒውዮርክ ሎው እያለን የምንጠራቸው እነዚህ ኤቭሪ ሴሽን ሊኩዊዲቲዎች ዴር ሜጀር ሊኩዊዲቲ። እያንዳንዱ ሴሽን ላይ ያሉ ሃይ እና ሎዎች ዴር ሜጀር ሊኩዊዲቲ በዚህ አጋጣሚ እና ሞር ፎከስ አድርገን እነሱ ላይ ያለውን ነገር የምናያለን። ፕላስ ደግሞ ዴይሊ ካንድል ሃይ እና ሎው ላይ ያሉ ሊኩዊዲቲዎች እንዴት ማርካውት ማድረግ እንደምንችልም ዊ ጎይንግ ቱ ሲ ማለት ነው። በመቀጠል ደግሞ ሴክሬት ኦፍ ፖይንት ኦፍ ኢንትረስት አይደንቲፊኬሽን ዊዝ ሃይ ፕሮባቢሊቲ ማለት ነው። ሃይ ፕሮባቢሊቲ የሆኑ
ፖይንት ኦፍ ኢንትረስቶችን ወይም ደግሞ ፒዋዮችን እንዴት ነው ማርክ የምናደርገው፣ እንዴት ነው አይዴንቲፋይ የምናደርገው። ፖይንት ኦፍ ኢንትረስት የምንላቸው ነገሮች ያው ሜቢ ታውቁታላችሁ ብዬ አስባለሁ። ሃየር ታይም ፍሬም ላይ ሊሆን ይችላል፣ ሎወር ታይም ፍሬም ላይ ኢንትሪ ከመግባታችን በፊት ማርኬቱ ከዛ ኤሪያ እንዲመለስልን ወይም ደግሞ ማርኬቱን ገብ ያደርጉልናል ወይም ደግሞ ወደምንፈልገው ዳይሬክሽን ፑሽ ያደርጉልናል ብለን የምናስባቸው ነገሮች ናቸው። ሶ እነዚህን ሃየር ታይም ፍሬም ላይ ሊሆን ይችላል፣ ሎወር ታይም ፍሬም ላይ ሃየር ፕሮባቢሊቲ የሆኑ ፒዋዮችን ወይም ደግሞ ፖይንት ኦፍ ኢንትረስቶችን እንዴት ነው አይዴንቲፋይ ማድረግ የምንችለው የሚለውን ስሩ ኦፍ ዘ ኮርስ ምናይ ይሆናል ማለት ነው። ሶ በመቀጠል ደግሞ ለተለያዩ ማርኬት ታይፕ የምትጠቀሙበትን ለዛ የሚያገለግላችሁን ታይም ፍሬም አናሊሲስ፣ ማልቲ ታይም ፍሬም አናሊሲስ እንዴት መስራት እንደምንችል፣ ከምን ታይም ፍሬም ወርደን እስከ ምን ታይም ፍሬም ድረስ ነው አናሊሲሳችን የምንሰራው የሚለውን የእነሱን ቤስት የሆነ ኮምቢኔሽን የማሳያችሁ ይሆናል ማለት ነው። ሶ በመቀጠል ደግሞ ዲፕ የሆነ ኤክስፕላኔሽን ኦን ሃይ ፕሮባቢሊቲ ኢንትሪ ታይፕስ። ሶ ሃይ ፕሮባቢሊቲ የሆኑ ኢንትሪ ታይፖችን በቻርት ኤግዛምፕል ዲፕ ኤክስፕላኔሽን ውስጥ ገብተን የምናየው ይሆናል ማለት ነው። እነሱም ቼንጅ ኦፍ ካራክተር፣ ብሬክ ኦፍ ስትራክቸር፣ ፍሊፕ እንዲሁም ደግሞ እዚህ ጋር ዊዝድራዋል ኦፍ ሊኩዲቲ የሚለውንም ኮንሴፕት የምናይ ይሆናል ማለት ነው። ሶ ይሄ ዊዝድራዋል ኦፍ ሊኩዲቲ የምንለው ኮንሴፕት ኢትስ ሞስት ኢምፖርታንት ኮንሴፕት ነው ማለት ነው። ይሄኛውን which is ከፕሪቪየስ ካንድል አንድ ካንድል ከመፈጠሩ በፊት የነበረውን ካንድል ሊኩዲቲ ከሱ ቀጥሎ የመጣው ካንድል ዊዝድሮ ሲያደርግልን ወይም ደግሞ ሊኩዲቲ ሲያስወጣልን እዚጋ እንደምትመለከቱት ዋን ካንድል ኢንትሪ ፎርሜሽን ብቻ በመጠቀም እንዴት ማርኬቱ ላይ መግባት እንደምንችል። ይሄ ለምን ይጠቅማችኋል? አንድን ትሬድ ሆልድ ካረጋችሁ በኋላ ወደምትፈልጉት ዳይሬክሽን፣ አሁን ለምሳሌ ጎልድ ላይ የሆነ ትሬድ ገባችሁ። ሶ ቻርት ኤግዛምፕል ለማሳየት በቻርት ኤግዛምፕል ላሳያችሁ የኛው ነገር ሞር እንዲቀላችሁ ማለት ነው። ሶ ዋን ካንድል ኢንትሪ ፎርሜሽን የምንለው ነገር ኢትስ ሞስት ኢምፖርታንት። ብዙ ትሬደሮች ለምሳሌ አሁን እዚህ ጋር ተጨማሪ ትሬድ እዚህ ጋር ገብቻለሁ አይደል? እዚህ ጋር እንደምትመለከቱት ሞር ዲፕ አልገባም፣ ወደ ቪዲዮ ስንገባ ስለምናይ። ሶ እዚህ ጋር እንደምትመለከቱት ማርኬቱን እዚህ ጋር ገብቼ ኦልሞስት ወደ 100 ፒፕስ ራን ካረገልኝ በኋላ ዋን ካንድል ኮንፈርሜሽንን በመጠቀም ብቻ እዚህ ጋር የተለያዩ ብዙ ትሬዶችን የጨመርኩ ማርኬቱ እንደምትመለከቱት እስከ ፉል ቴክ ፕሮፊት መሄድ ይችላሉ። ዋን ካንድል ለምንድነው የሚጠቅማችሁ? ከፕሪቪየስ ካንድል ሊኩዲቲ ዊዝድሮ ስለሚያደርግላችሁ ከዛ ፖይንት ገብታችሁ ትሬዱ ኤስኤላችሁ ታች ደሜን ትሬዳችሁ እያለ እሱ ትሬድ መሀል ላይ ተጨማሪ ትሬድ ገብታችሁ እስከ ፉል ቴክ ፕሮፊት ማርኬትን ፑሽ ማድረግ ትችላላችሁ። ይሄም ዊዝድሮዋል ኦፍ ሊኩዲቲን በመጠቀም which is ከፕሪቪየስ ካንድል ሊኩዲቲ ዊዝድሮ ሲደረግላችሁ ያንን በመጠቀም የምትገቡበት ስትራቴጂ ነው። ዋን ካንድል ኢንትሪ ኮንፈርሜሽን ያለምንም ብሬክ ኦፍ ስትራክቸር፣ ያለምንም ኦርደር ብሎክ፣ ያለምንም ፌር ቫልዩ ጋፕ፣ ያለምንም ብሬከር ብሎክ በዋን ካንድል ኢንትሪ ኮንፈርሜሽን ብቻ ትሬድ እንዴት መግባት እንደምትችሉ የማሳያችሁ ይሆናል ማለት ነው ስሩ ኦፍ ዘ ኮርስ። ሶ በመጨረሻ ደግሞ ሁለት ኮንሴፕቶችን የምናይ ይሆናል። እያንዳንዱን እዚህ ጋር የምናያቸውን ፖይንቶች በጠቅላላ ከቻርት ኤግዛምፕል ጋር አንድ ላይ አድርገን የምናየው ማለት ነው። ኢንፑቶችም ይኖራሉ እዚህ መጽሐፍ ላይ አድ የተደረጉ ፎቶችም ስላሉ በዛ ላይ የምናያለን። ኖርማል ቻርት ላይ እየገባን ደግሞ ላይቭ ማርኬት ላይም የምናይ ይሆናል ማለት ነው። ፋይናል ፖይንት ኢዝ ጎይንግ ቱ ቢ ሪስክ ማኔጅመንት አይደለም። ሶ እንዴት ነው ሪስካችሁ ማኔጅ ማድረግ ያለባችሁ? ስፔሻሊ ዌን ኢትስ ካም ቱ ሪስክ ማኔጅመንት ፈንድድ አካውንት ትሬድ የምታደርጉ ኖት ኦንሊ ፈንድድ አካውንት፣ ሪል አካውንት፣ ፈንድድ አካውንት ኤኒዌር ሪስክ ማኔጅመንት አፒር ያደርጋል ትሬድ እያደረጋችሁ እስከሆነ ድረስ። ስለዚህ ኢትስ በጣም ኢምፖርታንት ብዬ የማስበው ነገር ስለሆነ በዚህ ቡክ ተካቷል ማለት ነው። ይሄኛውም ማኔጅመንት ኦፍ ሪስክስ፣ እንዴት ሪስካችሁን ማኔጅ ማድረግ አለባችሁ። ሪስካችሁን ዋንስ ማኔጅ ማድረግ ከቻላችሁ ማርኬቱ ላይ ረጅም ጊዜ መጫወት ወይም ደግሞ የማርኬቱን ጌም ረጅም ጊዜ መጫወት ትችላላችሁ። ብዙ ጀማሪ ትሬደሮች ከማርኬቱ ቶሎ የሚወጡበት ምክንያት ሪስካቸውን ማኔጅ ማድረግ አይችሉም። በአንድ ትሬድ ፉል ፖርት እያደረጉ ቶሎ በዛ በገቡበት ቀን ከማርኬት ይወጣሉ። ሪስክ ማኔጅመንትን ዋንስ ማስተር ካረጋችሁ ማርኬቱ ላይ ኦልሞስት ለብዙ ጊዜ ጨዋታ ውስጥ መቆየት ትችላላችሁ ማለት ነው። ይሄኛውንም ፖይንት አት ኤንድ ኦፍ ዘ ኮርስ የምናይ ይሆናል ማለት ነው። በተጨማሪም ደግሞ አንድ ቪዲዮ ቲፕ የምሰጣችሁ ይሆናል አት ኤንድ ኦፍ ዘ ኮርስ። እሱ ምንድነው? ስለ ሳይኮሎጂ which is ሳይኮሎጂያችሁን ማስተር ማድረግ ካልቻላችሁ ትሬዲንግ ላይ ፕሮፊታቢሊቲ ትንሽ ከበድ ሊል ይችላል። ስለዚህ ሳይኮሎጂን የምናይ ይሆናል ማለት ነው አት ኤንድ ኦፍ ዲስ ኮርስ ማለት ነው። ኦቨርኦል ለዛሬ ይሄን ነው እንትምላችሁ። በሚቀጥለው ቪዲዮ ደግሞ which is part 4 ላይ ስለ ኢምፐልስ እና ኮሬክሽን የምናይ ይሆናል ማለት ነው። ለዛሬ በዚህ ብቃን።